እግዚአብሔር መልካም አምላክ ነው። አሜን አትሉ? ደስ ብሎ ዛሬም ከቆምንበት እንቀጥላለን። የዛሬ ሳምንት ተሞልታችኋል የሚለውን ርዕሰ ጉዳይ አልጨረስንም ነበር። ዛሬ ሁለቱን ሀሳቦች አብረን እናያቸዋለን። የመለኮት ሙላት በሰውነት የሚለውና ተሞልታችኋል ደግሞ የሚለው ሀሳብ የምንማማርበት ክፍለ ጊዜ ነው የሚሆነው። እግዚአብሔር አምላክ ስሙ ይባረክ። መጀመሪያ ላይ ሁላችን ቆምና እግዚአብሔር ቃል ቆላስይስ መጽሐፍ ምዕራፍ 2 የቆላስይስ መጽሐፍ ምዕራፍ 2 የቆላስይስ መጽሐፍ ምዕራፍ 2 ቁጥር 9 እና ቁጥር 10 ዛሬ በስፋት እንዳስሳለን። ስለዚህ ከቁጥር 9 ጀምሬ እስከ 10 ድረስ አነባለሁ። በእሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። ቤባቸው ቁጥር 10 ለአለቅነትና ለስልጣናትም ሁሉ ራስ ሆነ በሱ ሆናችሁ ተሞልታችኋል። ዘላለማዊ አባት እግዚአብሔር ሆይ እናመሰግናለን። ዛሬ ምሽት ድምፅህን ቃልህን ስለምታሰማን ታላቁ ስምህ ዘላለም ከፍ ከፍ ይበል። ጊዜውን ሰዓቱን ባርከን። አሜን። የለመድነው የዛሬ ሳምንቷን በሁለት ደቂቃ ውስጡ ላይ ያለ ሰው ያወራ ነው ተመስለኛል። የክርስትና ወሳኝ ነገር የምናወራ ይመስለኛል። ሁለት ነገር የምናወራው የመለኮት ሙላት በሰውነት የመለኮት ሙላት በሰውነት የሚል ርዕስ እንይዛለን። ሁለተኛ ላይ ደግሞ ተሞልታችኋል የሚሉ ማታ ሁለት ነገሮችን የምንመለከተው። ስለዚህ ከመጀመሪያው ጀምሮ የመለኮት ሙላት በሰውነት ይሄ ቁጥር 9 ብቻ ነው። ቁጥር 9 3-4 ቦታ ከፋፈል ነው የምንመለከተው። ቁጥር 9 እንደገና አብረንና በሱ ይላል። እናንተም ይሁን በሱ የመለኮት ሙላት ሁሉ ይላል። በሱ የመለኮት ሙላት ሁሉ። ይሄ በጣም ፖሊት በሱ ክርስቶስ ነው። ምን አለ ስሉት የመለኮት ሙላት ሁሉ ቤት በሰውነት በቅንፍ በስጋ በሰውነት ውስጥ በስጋ ተገልጦ እና ይኖራል። እስከ መቼ? ለዘላለም። ይህንን ሀሳብ ቀስ ብላችሁ ልታዩት ነው። እግዚአብሔር አምላክ ይባላል። የመጀመሪያ ሀሳባችን በዛ ወቅት የነበረው የስህተት ትምህርት ኖስቲዝም ይባላል። ታውቃላችሁ? ኖስቲዝም አምላክ በስጋ መጣ የሚለውን የክርስትና ትምህርት የሚቃወም ትምህርት ነው። ኖስቲዝም አምላክ በስጋ መጣ፣ አምላክ በስጋ መጣ የሚለውን ትምህርት አጥብቆ የሚቃወም ትምህርት ነው። በጭራሽ አምላክ በስጋ ሊመጣ አይችልም የሚል በመጀመሪያው መቶ ክፍለ ዘመን ቤተክርስቲያን ያናወጠ ትምህርት ነው። አምላክ በስጋ ሊመጣ ጭራሽ አይችልም በፍጹም። ምን ሲደረግ ለምን ነው የሚሉት? እንደዚህ ስጋ እርኩስ ነው። ስጋ ቶታል። ስለዚህ መለኮት የሆነው
ቅዱስ የሆነው እግዚአብሔር እንዴት በረከሰ እርኩስ በሆነ ሥጋ ውስጥ ያድራል ሊሆን የሚለው ትምህርት ቆላስይስ ቸርች ውስጥ ገብቶ ቸርች እያተራመሰ። ስለዚህ ክርስቶስ በሥጋ መጣ ወይም እግዚአብሔር በሥጋ መጣ የሚለው ትምህርት የመጀመሪያው መቶ ክፍለ ዘመን የርዕሱ ዋና ለምሳሌ ሁላችሁም አውጡት። አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 3 አብረን እናንብብ። ሁላችሁ ተመጣጣችሁ አንደኛ ዮሐንስ ነው ያልኩት ምዕራፍ 4 ነው። ከቁጥር 1 እስከ 3 እናንብብና ከዛ ውስጥ አራት ሐሳቦችን እናውጣ ስለ ኖስቲዝም ማለት ነው። ኦኬ ላንብ። ወዳጆቼ ሆይ ይገርም ነው፣ መናፍስትን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁን እንኳ በዓለም አለ። ክብር ለጌታ። ከዚህ ቃል ውስጥ ቶሎ ብለን ስለ ኖስቲዝም ስለ ትምህርቱ ትንሽ እንቃኝ። ምክንያቱም ዮሐንስም የጻፈው ኖስቲዝም የሚለውን ትምህርት ለመቃወም ነው። እዛን ዘመን በጣም ስመጥር ትምህርት ነው። የዮሐንስም የጻፈው ይሄንን ውስጥ ትምህርት ለመቃወም ስለሆነ ያሰፈራቸውን ነጥቦች አራት ነጥቦች እስቲ እንመልከት። አንድ ምንድነው ዮሐንስ ይላል? ሁል ጊዜ ከሴተት ትምህርት በስተጀርባ አጋንንት አለ። ሁል ጊዜ ከሴተት ትምህርቶች በስተጀርባ የሚሰራው አጋንንት ነው። ከሰት ትምህርት በስተጀርባ አጋንንቶች ይንቀሳቀሳሉ፣ ይሰራሉ። አንደኛ ጴጥሮስ መጽሐፍ ምዕራፍ 4 ላይ ቁጥር 1 እና 2 እንዲህ ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና 2 ላንብብላችሁ። መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስት የሚያስቱ መናፍስት በውሸት ግብዝነት የተሰጠውን የአጋንንት ትምህርት እያዳመጡ፣ ስለዚህ ከስህተት ትምህርቶች በስተጀርባ አጋንንቶች ሁሉ ይሄ ማይካድነት ነው። እግዚአብሔር ይባርክ ይባረክ። በሌላ ክፍል ላይ ጳውሎስ ሲጽፍ ይላል ይህም ጉዳይ ቃላቸው እንደ ጭንቁር ይባላል። እንግሊዝኛ ቨርሽናዊ ጋንግሪን። ንግግራቸው ቃላቸው እንደ እባጭ ነገር ሆኖ የሚያቃጥል እንደ ጭንቁር የሚባላ ጋንግሪን። ስለዚህ ቃላቸው ንግግራቸው አፌክት ያደርጋል፣ ተጽዕኖ ያሳድራል። ከስህተት ትምህርቶች በስተጀርባ አጋንንቶች እንዳሉ ዮሐንስ ተርኩማል። አሜን። ሁለት ኖስቲዝም ክርስቶስ አልመጣም አላሉ። ዳርስ ክርስቶስ አልመጣም አላሉ። መጥቷል ይላል፣ ግን በሥጋ አልመጣም። በጭራሽ በሥጋ አልመጣም። መሰላችሁ እንጂ ቆሞ የሚሄድ መሰላችሁ እንጂ ሰዎችን የዳሰሰ መሰላችሁ እንጂ እሱ ሥጋ የለም። ሥጋው ስለተረጀ ስለዚህ ክርስቶስ አልመጣም ሳይሆን መጥቷል፣ ግን በሥጋ አልመጣም።
ምክንያቱም ስጋ ርኩስ ነው። ምክንያቱም ስጋ ነው ርኩስ ነው የሚል ጠንካራ አቋም ይዘው የሚያወሩት ዮሐንስም ይሄን የሚያወራው ማለት ነው። ሶስተኛ ላይ ዮሐንስ እያለ ያለው ምንድን ነው? ዮሐንስ የሚለው መርምሩ ነው። መርምሩ ኦኬ፣ ከእግዚአብሔር የሆነውንና ያልሆነውን መርምሩ። መመርመር አለብን እንጂ ዝግ መሆን የለብን። እዚህ ጋር ትንሽ ላውራ ፈልጋለሁ። ልንመረምር ያስፈልጋል እንጂ በጭራሽ ልንዘጋ ይገባ። መጽሐፍ ቅዱስ ይህንን ይናገራል። መርምሩ እንጂ ዝጋቱ። በመርመርና በመዝጋት መካከል ብዙ ልዩነት አለ። ትምህርቶቻችን ይመረመራል። የምናወራው ትንቢት ይመረመራል። ስብከታችን ይመረመራል። ግድ ነው። አንዳንድ ሰዎች ዘግተዋል ልባቸውን። መዝጋት ተገቢ አይደለም። አንዳንድ ሰዎች በተለይ በጣም ተዳክመው ስላሉ ትንቢትን፣ መገለጥን፣ ፈውስን ለመስማት ልባቸውን ዘግተውታል። ያ ተገቢ አይደለም። አይዘጋም በጭራሽ። መጽሐፍ ቅዱስ መርምሩ አለ እንጂ ዝጉ አላለ። እኛም ደግሞ አገልጋዮች ትምህርታችን፣ ስብከታችን፣ መዝሙራችን እንዲበረበር ፍቀዱ። ግድ መመርመር ነው ያለበት። ስለዚህ ዮሐንስም መርምሩ ነው የሚለው። አራተኛው ላይ የትኛውም ትምህርት ከመንፈሳዊ ዓለም ነው የሚመጣው። ወደ ዓለም ገቡ ነው የሚለው ዮሐንስ። የትኛውም ትምህርት ከመንፈሳዊ ዓለም ነው የሚወጣው። ከመንፈሳዊ ዓለም ነው ወደዚህ ዓለም የሚገቡ። ለዚህ ነው ከጀርባው ላይ አጋንንት አለ ብለን የምናወራው። ኢየሱስ ለዘላለም ጌታ። ስለዚህ ኖስቲዝም እየተከራከረ ያለው ክርስቶስ በአካል በሰውነት አልመጣም፣ በጭራሽ ሊመጣ ይችላል የሚል ነው። የአንድ ሰው ጽሑፍ ቃል በቃል ገለበጥኩት ልቤ ስለነካኝ። የእግዚአብሔር ልጅ በሥጋ በመወለድ የሰው ልጅ ካልሆነ እኛ የሰው ልጆች ከመንፈስ በመወለድ የእግዚአብሔር ልጆች መሆን አንችልም ብሎ ጻፏችን አባባል። የእግዚአብሔር ልጅ በሉ የእግዚአብሔር ልጅ በሥጋ በመወለድ የእግዚአብሔር ልጅ በሥጋ በመወለድ የሰው ልጅ ካልሆነ የእግዚአብሔር ልጅ በሥጋ በመወለድ የሰው ልጅ ካልሆነ እኛ የሰው ልጆች ከመንፈስ በመወለድ የእግዚአብሔር ልጅ መሆን አንችልም። ግድ ነው የክርስቶስ በሥጋ መውጣት። የእግዚአብሔር ልጅ በሥጋ በመወለድ የሰው ልጅ ካልሆነ እኛ የሰው ልጆች ከመንፈስ በመወለድ እግዚአብሔር ልጅ መሆን አንችልም። ጌታ ኢየሱስ ዘላለም ስሙ ይባላል። ክፍሉ ምን የሚለው በሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ይህን ክፍል አንለቀው። በደንብ እስኪገባን ድረስ ልናስብበት ያስፈልጋል። በሰውነት ውስጥ ምንድን ነው ያለው? የመለኮት ሙላት ሁሉ። እሺ የመለኮት ሙላት ሁሉ ብለሽ አንድ ጊዜ ድገሙት። ቆሞ እየሄደ የምናየው ኢየሱስ ከቅድስት ድንግል ማርያም ተወልዶ የመጣው ኢየሱስ የመለኮት ሙላት ሁሉ ሶስት አለ። አሁን በደንብ ሰው ይፈልጋል። ከዚህም ተነሳን ኢየሱስ ፍጹም ሰው ፍጹም አምላክ ነው። የመለኮት ሙላት ሁሉ ስላለበት እሱ ፍጹም አምላክ ሥጋ ስለለበሰ እኛ ደግሞ ስለመሰለ ፍጹም ሰው ነው። ኢየሱስ የመለኮት ሙላት ሁሉ በሰውነቱ ውስጥ አለ። አምላክ በሰው እግር ተመላለሰ። የሚገርም እውነት እኮ ነው። አምላክ
ሰው ሆነ። ተሰግዎ ማለት ነው። ተሰግዎ ማለት ኢንካርኔሽን ማለት ነው። አምላክ ሰው ሆነ። የመለኮት ሙላት ሁሉ በሰውነቱ ውስጥ አለ። ድጋሚ በለው የመለኮት ሙላት ሁሉ በውስጥ አየት። በሱ ውስጥ የመለኮት ሙላት ሁሉ አለ። የመለኮት ሙላት ሁሉ የመለኮት ሙላት ሁሉ ማለት ትንሽ ማብራራት ስለሚፈልግ የመለኮት ባህሪ እንደምታውቁት ለትምህርት እንዲበጅ ተብሎ በሁለት ተከፍሏል። የመለኮት ባህሪ አንደኛው ከማንም ጋር የማይጋራው ባህሪ አለ። መለኮት ከማንም ጋር የማይጋራው መለኮትን መለኮት ያሰኘው ከማንም ጋር የማይጋራው ለማንም የማያካፍለው የመለኮት የራሱ ባህሪ አለ። አንዱ እሱ። ሁለተኛው ደግሞ ለሰዎች የሚያጋራው የመለኮት ባህሪ አለ። ለሰዎች የሚያጋራው የመለኮት ባህሪ፣ ለሰዎች የማይጋራ የመለኮት ባህሪ አለ። ጌታ አምላክ ይባላል። ኢየሱስ የመለኮት ሙላት አለበት ብለን ስናወራ ምን እያልን ነው? ለሰው የማይጋራ የመለኮት ባህሪ ውስጥ አለ። ይሄንን አምስቱ ብቻ ነው ቶሎ አንድ በአማርኛ ጽፌዋለሁ። ጥገኝነት ኢንዲፔንደንስ ማለት ነው። ጥገኝነት ትርጉሙ ልንገራችሁ። ወደ ምስሉ ጥገኝነት ኢንዲፔንደንስ እግዚአብሔር ለሕልውናው እኛን ወይም የተቀረውን ፍጥረት አይፈልግም። እግዚአብሔር ለሕልውናው እኛን ወይም የተቀረውን ፍጥረት አይፈልግም። ሆኖም እኛም ሆነን የተቀረው ፍጥረት በእግዚአብሔር ላይ ግን ጥገኞች ነን። ችን በደንብ አብራራ። እግዚአብሔር ለሕልውናው እኛም ወይም የተቀረው ፍጥረት አያስፈልገው። እኛ ግን ፍጥረት ግን እግዚአብሔር ላይ ጥገኛ ነው። እግዚአብሔር አምላክ ይባረክ። ሃሌሉያ። ጌታ አምላክ ይባረክ። እግዚአብሔር ለዘላለም ነበረ፣ ለዘላለም አለ፣ ለዘላለም ይኖራል። ኧረ አሜን በሉ። እግዚአብሔር ማንም ላይ ጥገኛ አይደለም። ገና አንድ ተብሎ ሳይሲ ዘምን ይስጀምሩ ማይኩን ያይሉ አረረረ የሚል መዝሙር አዝማችኋል። እስኪ ብቻውን ነበረ፣ ማንም ሳይኖር፣ ሰማይ ሳይኖር፣ ምድር ሳይኖር፣ አንተ ሳትሰራ፣ እኔ ሳልሰራ፣ መላእክት ሳይፈጠሩ፣ ፍጥረት ሳይፈጠር እሱ ግን ነበረ። ማንም ሳይኖር ምንም ሁሉም ነገር ባዶ እያለ መጽሐፍ ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይና ምድር ሳይፈጠሩ በፊት ገና መጀመሪያ ሳይባል ምንም ነገር ሳይኖር እሱ ብቻውን ነበር። እግዚአብሔር ጥገኛ በማንም ላይ ጥገኛ አይደለም። እንደባና ብቻውን የሚኖር አምላክ ጩና አሜን። ሰው እግዚአብሔርን ማምለክ የሚችለው እግዚአብሔር ባህሪ በደንብ ሲገባው። የሐዋርያት ሥራ መጽሐፍ ምዕራፍ 17
ቁጥር 25 ስለ አምላክ እንዲህ ይላል። ሐዋርያት ሥራ መጽሐፍ ጌታ ይባርካችሁ 17:25 ላነባት ነው። 17 ስንት አልኩኝ? 25 እንዲህ ይላል፣ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣል፣ አንዳች እንደሚጎለው በሰው እጅ አንዳች አይጎለው፣ ከማንም አይበደርም፣ ጎሎት አያውቅም። አንዳች የማይጎለው የኛ አምላክ ስሙ ይባላል። አንዳች አይጎለውም። አንዳች ምንም ጎሎት አያውቅም። ምስጋና ጎሎ አያውቅም። አምልኮ ጎሎ አያውቅም። ዘላለማዊ አምላክ ይባላል። ስለዚህ ይሄ እግዚአብሔር ባል እኛ ጋር ደግሞ ስትመጡ እኔና ደግሞ ፍጥረት ጥገኛ ነን። አንተ እግዚአብሔር ላይ ጥገኛ ነህ። ጮክ ብላችሁ እኔ በሉ እኔ በሉ በእግዚአብሔር ላይ ያለ እግዚአብሔር መኖር የማንችል ያለ እግዚአብሔር አቅም የሌለን ጉልበት የሌለን ለመንቀሳቀስ፣ ለመብላት፣ ለመጠጣት፣ ለመሄድ፣ ለመግባት፣ ለማግባት፣ ለመውለድ፣ ለመሄድ፣ በሰላም ለመመለስ፣ ለመተኛት፣ ለመነሳት እግዚአብሔር ላይ ጥገኞች ነን። የተአምላክ ይባረክ። ስለዚህ ኢየሱስ የመለኮት ሙላት አለው ማለት ማንም ላይ ጥገኛ ብቻውን የሚኖር ሕያው ጌታ ነው። አሜን። ሁለት የመለኮት ባህሪ ለሰው ማካፈል አይለወጥም። ጂሰስ አለመለወጥ ይህ እኮ የሚገርም ነገር ነው። እግዚአብሔር አይለወጥም። እግዚአብሔር በሃሎቱ በእቅዱ በተስፋው አይለወጥም። የማይለወጥ አምላክ ስሙ ይባላል። በየማይክሮ ሰከንዱ ትለወጣለህ። ሴሎች ያረጃሉ፣ እድሜ ትጨምራለህ። ሰው በየማይክሮ ሰከንዱ ይለወጣል። ፍጥረት ዓለም ሁሉ ይለወጣል። አንድ አለ የማይለወጥ ፍቅሩ የማይቀዘቅዝ እግዚአብሔርም በፍቅር ተለወጥክብኝ ልትለው አትችልም ነው። ያኔ የነበረው ፍቅሩ ዛሬም ያው አልበረደም፣ አልቀዘቀዘም። ጩሁና አሜን አሜን። የማይለወጥ አምላክ ሚልክያስ መጽሐፍ ምዕራፍ 3 ቁጥር 6 ትንቢተ ሚልክያስ ትንቢተ ሚልክያስ 3:6 እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። ጂሰስ እግዚአብሔር አይለወጥም። አሜን። ይህ መለኮት ሙላት ሁሉ ማለት ክርስቶስ አይለወጥም። ዛሬም ትላንትና እስከ ለዘላለም እሱ ያው ጌታ ነው። ሶስት አለመለወጥ። ሶስተኛ የመለኮት ባህሪ ለሰው ማያጋራው ዘላለማዊነት ዘላለማዊነት ጂሰስ እግዚአብሔር በህላዌው መጀመሪያም ሆነ መጨረሻ የለውም። እዚህ ይህችን ቃል ሰሙኝ። እግዚአብሔር የጊዜ ተከታታይነት የለውም። ቃሉ ገባችሁ? እግዚአብሔር የጊዜ ተከታታይነት የለውም። እግዚአብሔር ሰኞ፣ ማክሰኞ፣ ሮብ፣ አንድ ሳምንት፣ ሁለት ሳምንት፣ መስከረም፣ ጥቅምት፣ ህዳር 2016 17 እያለ አይቆጥርም። ለእግዚአብሔር አዲስ ዓመት ነው። እግዚአብሔር ፈረንጅም አበሻም አይደለም። ቀን ቆጥሮም አያውቅ። አይመሽ አይነጋ እሱ ጋር የጊዜ ተከታታይነት የለውም። ጊዜን ሁሉ በአንዴና እኩል ያያል። ጊዜን ሁሉ በአንዴ እኩል ያያል። ምክንያቱም ዘላለማዊ ነው። ቆይ በምሳሌ ላሳያችሁ። ይሄን አስብ። እኔን አሁን ብትሉኝ ኤብሮን ዶክተር መስፍን በቃ ሁለቱ አሁን ክረንት እግዚአብሔር ደግሞ ይበሉት
ከመጨረሻ አዳምና ሔዋን የፈጠሩ የዓለም መጨረሻ 2000 ምናምን ሁሉንም እንዲያያዩ የገባቸው ነው። እኔ ሰባው ወሰው አየሁ በቃለ የአዳም ገና ከመጀመሪያ ያለው መጨረሻ ላይ ያለው ሁሉ እግዚአብሔር ጋር ሁሉም አሁን ነው። እግዚአብሔር ነገር ሁሉም አሁን ነው። የጊዜ ተከታታይነት እሱ ጋር የለም። ዶክተር መስፍን እርጅት ብሎ እግዚአብሔር እያየው ነው። ግልጽ ነው ብሎ እኔ አሁንም ማየው እዚህ ጋር ያለው ብቻ እርጅት ብሎ እግዚአብሔር ያየው ሁላችንም አሁን ነው። እግዚአብሔር አሁን ነው። እስኬጁሉ ለኛ ነው። ነጋ በርዝደይ እንትን ዓመት ለእሱ ለኛ ነው። እግዚአብሔር ጋር ስትወለድና አርጅተህ እንዲያያል ሁሉም ስትወለድም አሁን ነው፣ አርጅተህም አሁን። ስሙ ከፍ ይበል፣ ስሙ ይባረክ። እግዚአብሔር ዘላለማዊ ነው። ዘላለማዊ ጌታ ነው። በልጆቻችሁ ላይ በእናንተ ላይ ዘላለማዊ አምላክ እግዚአብሔር ስሙ ይባረክ። ይኸው እግዚአብሔር ሰርፕራይዝ ነው። ዋው አይልም። ሁሉም እያየው እንዲህ የሆነ ትላለህ አንተ። እንዲህ ከሰጠ ወይ የሚገርም ነው። እግዚአብሔር ሁሉም እያየ ነው። አደጋውንም፣ ችግሩንም፣ ጦርነቱንም፣ ሰላሙንም፣ ብጥብጡንም፣ ጥሉንም፣ እርቁንም ሁሉም አሁን ነው። ዘላለማዊ እግዚአብሔር ይባረክ። የጊዜ ተከታታይነት የለም። ጊዜን አሁን በአንድ እኩል ያያል። ምክንያቱም ራእይ 1:8 ይላል ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። ራእይ መጽሐፍ 1:8 ያለውና የነበረው የሚመጣው ሁሉን ደግሞ የሚገዛው ኢየሱስ ዘላለማዊ አምላክ ነው። አሜን አሜን አሜን። ምንም ለሱ ሚስጥር ደበቁትም አትችሉም፣ ምንም አትችሉም። እሱ ዘላለማዊ አምላክ ነው። ስሙ ከፍ ይበል። ዘላለማዊ አምላክ ግን ሁሉን የሚሰራው እንደ ፍቃዱ ምክር በራሱ ስኬጁል ሁሉ ያደርገዋል። በሰዓት ውስጥ ገብቶ ይሰራል። እኛ እንዲገባል ዘመኑ ሲደርስ ከሴት ተወለደ። ዘመኑ ሲደርስ አዳም ሊታደገው ኢየሱስ ወደዚህ ምድር ላከ። 4 የመለኮት ባህሪ የመለኮት ሙላት አለበት በሁሉ ስፍራ መገኘት። እግዚአብሔር መጠን ልክ የለውም። በየትኛውም ስፍራ በሙሉ ሁሉ ነው ይገኛል። ኤቭሪዌር ከእግዚአብሔር መደበቅ መሸሸግ አንችልም። ሁሉ ስፍራ ላይ ማን አለ? እግዚአብሔር አለ። አሜን። ጥቅሷን እንያታው በሱ የመለኮት ሙላት በምኑ በሰውነቱ ተገልጦ ለዘላለም ይኖራል። ኢየሱስ የእግዚአብሔር ልጅ ነበር። ከቅድስት ማርያም ሲወለድ የሰው ልጅ ጨመረበት። የእግዚአብሔር ልጅና የሰው ልጅ ሆነ። ሲነሳም የእግዚአብሔር ልጅና የሰው ልጅ ነው። ሲያርግም የእግዚአብሔርና የሰው ልጅ ነው። አሁንም በአብ ቀኝ የተቀመጠው ኢየሱስ የእግዚአብሔር ልጅም የእኛም ታላቅ ነው። አማላጅ ጠበቃ ስሙ ከፍ ይበል። አሜን አሜን። ሶስተኛው ቶሎ ሊደበት በ10 ውስጥ በክርስቶስ ተሞልተናል። ቁጥር 10 የመጽሐፉ ዋና ነው። ይሄንን እንደ ቢተናነቃችሁም ዋጡት፣ አውጁ ጮክ ብላችሁ። እስቲ አብረን አንብበው። ለአለቅነትና በርስ ጮክ ለአለቅነትና
ለስልጣናትም ሁሉ ራስ በሆነ በሱ ሆናችሁ ተሞልታችኋል። ትሞላላችሁ አለ። ለመሞላት ታገሉም አይደለም። ኦልሬዲ ተሞልታችሁ በክርስቶስ ሆናችሁ ተሞልታችኋል። እግዚአብሔር ስሙ ይባረክ። ይህንን ነገር በጥንቃቄ እንድታዩ እፈልጋለሁ። ኖስቲዝም እንዲህ ይላል። ኖስቲዝም እያለ ያለው ክርስቶስ አይበቃም፣ በጣም መንፈሳዊ ለመሆን ከፈለጋችሁ የሆነ ነገር መጨመር አለባችሁ ነው ትምህርታችሁ። ክርስቶስ በቂ ያለ ግን በጣም መንፈሳዊ ለመሆን ከፈለጋችሁ እውቀትን፣ ጥበብን ምናምን ጨምሩ ነገር ይሄን ማድረግ አለባችሁ። ያኔ ነው እናንተ በጣም የምትቀየሩት የሚል ትምህርት ያስተምራል። ተሞልቻለሁ በማ በክርስቶስ በክርስቶስ ተሞልተናል። የተሞላ ነው በክርስቶስ ነው። ያገኘናቸውን ነገሮች ስንመልከት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 በአዲሱ መደበኛ ትርጉም ላምጣ። ቁጥር 30 1:30 በክርስቶስ ኢየሱስ ለመሆን የበቃችሁት ከእሱ የተነሳ ነው። እሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኗልና። አብረን በሉስ። በክርስቶስ ኢየሱስ ለመሆን የበቃችሁት ከሱ የተነሳ ነውና እሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን። ኢየሱስ በቂ ነው። አሜን በሉ። ለጽድቃችን ኢየሱስ በቂ ነው። ኢየሱስ ጥበባችን፣ ኢየሱስ ቅድስናችን፣ ኢየሱስ ሲቀጥል ቤዛችን። ኢየሱስ ላይ ምንም አንጨምር፣ ከበቂ በላይ ከእግዚአብሔር ጋር ለነበረን ጥልም እርቅም መሰረት የሆነን እሱ ብቻ ነው፣ ክርስቶስ ነው። አሜን። ያለ ክርስቶስ እርቅ የለም አይደል? በቂ ነው ክርስቶስ። እግዚአብሔር አምላክ ይባላል። በሱ በኩል የመጣው ጸጋው በቂያችን ነው። ጳውሎስ ሕመም ነበረበትና 2-3 የጸልየው እግዚአብሔር አልፈወሰው። ታሪኩ እንደምታውቁት ከዛ አምላክ እንደዚህ አለው ለቆሮንቶስ ሰዎች ምዕራፍ 12 ላይ ቁጥር 9 ላይ ሁለተኛ ቆሮንቶስ ማለት ነው 12 ላይ እንዲህ እሱም ጸጋዬ ይበቃሃል፣ ጂሰስ ኃይሌ በድካሜ ይፈጸማል አለኝ። በክርስቶስ በኩል የመጣው ጸጋ በቂ ነው። አሜን። ከኃጢአት በላይ እኛን ለማኖር በጽድቅ እኛን ለማኖር ክርስቶስ ጸጋ በቂ ነው። በክርስቶስ ተሞልተናል። አሜን። ምንም የቀረን ነገር የለም። ያላገኘነው በረከት የለም። በመንፈሳዊ በረከት ሁሉ የባረከን እግዚአብሔር ይባረክ። ሁሉ መንፈሳዊ በረከት ሰጥቶናል። በሰማይ በምድር ተባርከናል። በክርስቶስ ለሕይወት እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ሰጠን። ይህን ጥቅስ አብረን አንብበው ጠብቃችኋል። ሁለተኛ ጴጥሮስ ምዕራፍ 1 ጠብቃችኋል። ይህን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እና 3 ላይ ቁጥር 2 እና 3 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እና 3 በደንብ ይሁት። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ አንድ ለሕይወትና 2 እግዚአብሔርን ለመምሰል
የሚሆነውን ነገር ሁሉ ሰጠ። አለመለወጥ አይቻልም። አለመቀየር አይቻልም። ለሕይወት የሚያስፈልግ እግዚአብሔርን ለመምሰል የሚያስፈልግ አቅርቦት በሙሉ እግዚአብሔር ሰጥቶናል። ይሄንን ተግባራዊ ማድረግ፣ መውሰድ፣ መቀበል፣ ፕላን ላይ ማውጣት የኛ ተግባር ነው እንጂ ክርስቶስ በኩል ሁሉ ነገር ሆኗል። በቂ ነው ክርስቶስ፣ በቂ ነው ክርስቶስ። ሃሌሉያ። ሐሳቤን ልደምድም። 3 ደቂቃ ቀርቶኛል። ምንድነው ዛሬ ያጠናነው? 2 ነገር። የመለኮት ሙላት በሰውነት። የመለኮት ሙላት ማለት መለኮት የራሱ ባህሪዎች አሉት፣ የሚያካፍለውና የማያካፍለው። በተለይ የማያካፍለው ባህሪያቶቹ በሱ ውስጥ ነበሩ። አንደኛው ምን ብያቸዋለሁ? ይሄ ጥገኝነት፣ ብቻው የኖረ ዘላለማዊ አምላክ ነው ኢየሱስ። 2 አይለወጥም፣ ጭራሽ አይለወጥም። 3ኛ ዘላለማዊ ጌታ ነው። 4 በሁሉ ስፍራ ይገኛል። ክርስቶስ የመለኮት ሙላት ይወስዳል። ፍጹም ሰው፣ ፍጹም አምላክ። ጌታ ኢየሱስ ይባረክ። አሜን አሜን። ኖስቲዝሞች እንዴት ቅዱሱ እግዚአብሔር ሰው ሥጋ ውስጥ ያድራል? ሥጋ ኮርኩስ ነው ይሉ ነበር። ኖ ክርስቶስ በሥጋ መጥቷል። አምላክ በሥጋ ተገልጧል። ጌታ አምላክ ይባረክ። በክርስቶስ ተሞልተናል። እኔ በሩ ጮክ ብላችሁ በክርስቶስ ሙሉ ነኝ። ጢምያ ሙሉ በቂ ነው ክርስቶስ። ሃሌሉያ። በቂ ነው ክርስቶስ። ለለውጥ፣ ለሕይወት፣ ለአገልግሎት ብቻውን በቂ ነው። ምንም ሳይጨመር፣ ሙሴ ሳይጨመርበት፣ አብርሃም ሳይጨመርበት ክርስቶስ ብቻውን በቂ ነው። አሜን። እኛን ለማኖር በሕይወት ለማቆም ለዚህ ነው ሁሌ የምላችሁ ክርስትናን የምንጀምረው ሆነን ነው፣ አሸንፈን ነው፣ ተደርገን። አሜን። የተደረግነውን መግለጽ የኛ ተግባር ነው እንጂ ሆነን ነው የምንጀምረው፣ ተደርጎልን ነው የምንጀምረው። እግዚአብሔር ለዘላለም ስሙ ይባረክ። ጌታን እናመስግን። ጨርሻለሁ። ጌታን ባርክ።